ናቶ ሲዝናና አንዲት ሴት ያገኛል። እንግዲህ ያችንን ሴት እንግዲህ ተዋውቋታለች። እሷም እንተዋወቅ ብላ እንግዲህ ተዋውቀዋለች። ስሟንም እንግዲህ ስትነግረው ዲያና፣ ያው ስሟ ብዙም አልተያዘውም። እንግዲህ እሱም በጣም ስለተጨነቀ ከዚህ አካባቢ ብን ብሎ መጥፋት ፈልጋለሁ፣ ደግሞ ብን ብዬ ብጠፋስ እህቴስ ሲላትኝ እሷም እንግዲህ እንተዋወቅ ብላ ስሟን ነግረዋለች። እሱም እንግዲህ ናታን እባላለሁ፣ የኔም ስም እንግዲህ የእግዚአብሔር ስጦታ ነው፣ ስምሽ ግን ምን ማለት ነው አልገባኝም ሲላት የእግዚአብሔር ስጦታ ነው ማለት ብሎ ጠይቋታል። ግን እኔ ከዚህ በፊት የማውቅህ ይመስለኛል ስትለው ሊሆን ይችላል፣ እኔ መቀመጫዬ ከአንድ ቦታ ስላልሆነ ከቦታ ቦታ ስለምቀመጥ ሊሆን ይችላል። እሱም እንግዲህ ያው ስራ ስለሌለው አይዞህ እኔ እናቴን ለአንተ የሚሆን ቦታ ወይም ስራ አታጣልህም ትፈልግልሃለች ብላው እንግዲህ እሷም በጣም ደስ ብሏታል። እንግዲህ ስለ አባቷ መሞት ስታወራው አባቴ ሞቷልኝ ማለት ምናምን እያለች ስታወራው እንዴት እንደዚህ ታያለች ብሎ ሲጠይቃትኝ አዎ ያው ግን የሚወደው ወንድሜን ነው እኔን አይደለም ግን አባቴ ነው ብላ መለሰችለት። የኔም አባት ሞቷልኝ ብሎ የብቻ እንግዲህ የሆድ የሆዳቸውን እየተጫወቱ እንግዲህ ስራ የሚያስገባው ሰው አግኝቷል። በጣም ደስ ይላል። ግን ናታን ዛሬ በጣም ደንግጧል። ለምን እንደደነገጠ ብቻ አላውቅም። ፊቱም ትክክልም አይደለም፣ ሲያወራም ትክክልም አይደለም። እንግዲህ እንዳያችሁት እንግዲህ ሐረግ ድራማ በጣም ደስ የሚልና ሁላችንም በጉጉት የምንጠብቀው በተለይ እናቱ በጣም ያሳዝናል። ለምን ኤፍራታ ስለሚወዳትና ስለሚያፈቅራት ናቱም እንግዲህ ሊያናን እንግዲህ የእግዚአብሔር ስጦታ ብዬ ጠራሻለሁ ለዚህ ነው ያገናኘን ብሎ ብቻ እንግዲህ በጣም ደስ ብሎታል። ቤዛ እና ጽ እንግዲህ ሁለታቸው ተጋግፈው ቤዛ የኔ ፍቅር እንግዲህ ቤዛን ያው ታውቃታላችሁ በጣም ተቀይራለች እና ጽዬ የኔን ጉዳይ እኮ እያምሰለሰኩኝ የአንቺን ጉዳይ ረስቸው ነው እንዴት ነው ብላ ጠይቃታለች ስለ ፍቅረኛዋ። እሷ እንግዲህ ስለ ፍቅረኛዋ ነገረቻት። አይ ምንም ነገር የሚያሳስብ ጉዳይ አይደለም ብላ መልሳታለች። በዚያ መሀል እንግዲህ እየተጨዋወቱ እያወሩ ማን ይመጣልኝ ሉሊት እብዲት ትመጣለች ማለት ነው። እንዴ እናንተ ምን እያወራችሁ ነው ብላ እንግዲህ አንቺ እንኳ ማለቁ መስሎሽ ነው እንዴ? ባለፈው እኮ የተመረዘ ምግብ ሰተሽ ሐኪም ቤት ቼክ ሳደርግ የተመረዘ ምግብ ነው የበላሽ ስትላለኝ፣ አረ እውነትሽን ነው እና ለምን ነው አልሞትሽም ስትላት፣ ሁለታቸው እንግዲህ ነፂና ሉሊት ሲጨቃጨቁ ቤዛ ከመሀል ላይ ብድግ አረገችና ማናት ሉሊት ለነፂ ምን ከዚህ ቤት ጥገኛ መሆናችሁን እኮ እንዳትረሽ ብላ ስታናድዳት፣ ቤዛ ደግሞ በጣም ተናደደችና ምን እንደ ሕፃን ልጅማ አትጫወቱ እንጂ ትልቅ ሰዎች እኮ ናቸው ብላ ሁለተኛ እንደዚህ አይነት ነገር እንዳልሰማ ብላ ጣጥላቸው ሄዳለች። ጺም እንግዲህ ሉሊትን አስጠንቅቃታለች። ከዚህ ሁለተኛ እንደዚህ ያለ ለወንድም ሆነ ለምንም ሆነ ብታወሪ ከዚህ የከፋ ነው እማደርግሽ ብላ ዝታበት ሄዳለች። በጣም ታስቃለች ሉሊት። እኔ እኮ ምን እንደማላውቅና እንዳልተማረ ሰው ታደርጉኛላችሁ ብላ በጣም ተናዳ ነበር። ግን ፈሪ ናት። ከዚያ ሄደው እንግዲህ የሆነ ነገር ሲያንኳኩባት እንዴት እንደፈራቸው ብቻ ታስቃለች እና እንዴት እንደደነገጠች እና ቤተሰቦች እንግዲህ በቀጣይ ቪዲዮ እስከምንገናኝ ለዚህ ደግሞ አዲስ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ እኛንም አበረታቱን። ሐረግ ድራማ ብቻ በጣም ደስ የሚልና በጣም የሚጓጓ በሀገራችን እንግዲህ የሆነሱ የሚተውኑት ፍትህ እንደሌለ እንደዚያ ነው የተረዳሁት።